ሩካን ውዴ እዚህ ነበርሽ እንዴ? አንቺን እየፈለኩ ነበርኩ። ይኸውልሽ የዋና ልብስ አምጥቻለሁ። አብረን እየዋኘን እንዝናና። ሶመር እሱን ተውና አሁን ማውራት አለብን። አንድ አስፈላጊ የሆነ ጉዳይ ላናግር እፈልጋለሁ። ማውራት አለብን። እህቴ እንዴት ነሽ? አንድ ነገር ላወራሽ ነበር። ዳሪያ ምንድነው ችግር አለ እንዴ? እህቴ ከትምህርቴ ጎን ለጎን ስራ መስራት ፈልጋለሁ። ሶመር ድርጅት ውስጥ የሚያስቀጥሩን ከሆነ ጠይቂያቸው። ሩካን ከሶመር አጠገብ ዞር ብላ ዶኑሽ መጀመሪያ ትምህርትሽን ጨርሺ። ስራ መስራት ፈልጋለሁ ካልሽም ሶመር ድርጅት ውስጥ ሳይሆን ሌላ ቦታ እንፈልጋለን። ሌላ ድርጅት ውስጥ ስራ ያለሽ። ባይ አንድ ነገር እንድታደርግልኝ ፈልጌ ነበር። ዶኑሽ ስራ መስራት ትፈልጋለች። ቦታ ካለ እኛ ድርጅት ውስጥ እንድታስገባት ነው። ወይዘሮ ሩቻን የፈለግሽውን ልትይ ትችያለሽ፣ ምንም ልታረግ ትችያለሽ። እኔ ግን በፍጹም አንቺ አልፈራልሽም። የፈለግሽውን ነገር ማድረግ ትችያለሽ። ሩካን ውዴ ይኸውልሽ ምን እንዳመጣሁልሽ ተመልከቺ። እርግዝናሽም ለአንቺም ጥሩ ነው። ሶመር እሱን ተውና ማውራት አለብን። ሩካን እባክሽን ተይ። ደግመሽ ይህን ልጅ አንፈልገውም እናስወርድ ልትይ እንዳይሆን። ሩካን እንደፈራሽ ይገባኛል፣ ግን አይዞሽ አትፍሪ። እኔ አለሁልሽ። ዞር በልኝ ሶመር። ቆይ ለምንድን ነው እንደዚህ የምታደርጊው? ምክንያቱም እኔ አንተን መተው ስላልቻልኩኝ፣ እኔ አንተን መርሳት ስላልቻልኩኝ፣ ከልቤ ማስወጣት ስላልቻልኩኝ ነው። እፈልጋለሁ፣ ልጠላህ እፈልጋለሁ፣ ግን አልቻልኩም። ለምን ቱርካን እኮ ለምን? እኔ አንቺን ለማስደሰት ስል ሁሉን ነገር እያደረኩ ነው። ቆይ ለምን? ቆይ ምንድነው ማድረግ ያለብኝ? ይኸውልህ ጋዜጠኛው የምሰጥ ቀላል መረጃ እንዳይመስል፣ ከባድ መረጃ ነው። ይህንን ዜና ወጣ ማለት መነጋገሪያ ሆነ፣ ሀገር ምድሩ ተናወጠ ማለት ነው። ቀላል ዜና እንዳይመስል በእጅ ያለው ምን ጨምረህ ብትወስድ ጥሩ ነው። ለማንኛውም እንግዳ መጥቶብኛል፣ አሁን መሄድ ይኖርብሃል። ገንዘቡን ጨመር አድርግ። እቺ የመጣችው ያንተ ተቀናቃኝ ነች። መረጃውን እሷም ትፈልገዋለች። ሙስጠፋ ይሄ ሰውዬ ጋዜጠኛ አይደል እንዴ? እዚህ ምንድን ነው የሚሰራው? አዎ ወይዘሮቻ አውቀሻል፣ ጋዜጠኛ ነው። ስራን ያስተዋውቃል። ወይዘሮቻን አስቸኳይ ጉዳይ ከሌለሽ ልጄ ጋር ልሄድ ነበር። ማለት ወዴት ነው የምትሄደው? ወደ ዩኒቨርሲቲ ሂጄ ልጄን ማየት ይኖርብኛል። ልጄን ዳሪያን መጠየቅ ይኖርብኛል። ልጄ ዳሪያ ፏቲ አታስቀኝ። ምንድነው ወይዘሮቻን ችግር አለ እንዴ? እኮ ዳሪያ ነች ያንተ ልጅ? ዳሪያ የኔ ልጅ ነች። ፏቲ ሞኝ ነህ አንተ፣ ሞኝ ነህ። ጥሩ አድርጎ ነው እባክህ ያጃጃሉ። ለማንኛውም ያንተ ልጅ ዳሪያ አይደለችም፣ ያንተ ልጅ ዶኑሽ ነች። ምን ዶኑሽ? ሚኒ ሶመርና ቱርካን የሄዱበትን ቦታ ለማወቅ ብዙ ጥረቶችን ታደርጋለች። ነገር ግን በማንኛውም ሁኔታ መረጃውን ልታገኝ አልቻለችም። ሩቻን ራት ለመብላት ሚኒን ከክፍሏ እንድትጠራ አይላን ትልካለች። አይላ ወደ ሚኒ ክፍል ስትገባ ሚኒም ልጇም አልነበሩም። አይላ ቤቱን ግቢውን ሙሉ ታስሳለች። ሚኒና ልጇን ልታገኝ አልቻለችም። ሩቻን በዚህ ጉዳይ በንዴት ታብዳለች። ቱርካን ሁኔታ ግራ ቢሆንበትም እሷን ማባበል፣ እሷን መንከባከብ የማይሰለቸው ሶመር ደግሞ ራት አዘጋጅቶ አብሮ እየበሉ ነው። ቱርካን ውዴ ስጋው ደግሞ ላንቺም ለልጅሽም ጥሩ ነው። በላለሁ አታስብ። ሚኒም እርጉዝ ሆና የአሳ ስጋ ነበር ያማራት። አልገባኝም ቱርካን፣ ምን እያልሽ ነው? ለማውራው ነገር በደንብ ታውቃለህ፣ እንደማታውቃት ታስመስል። ቱርካን ምን እያልሽ ነው? ሶመር ሁሉን ነገር አይቼዋለሁ። የኔ ፍቅር፣ የኔ ውድ እያልክ ለምን የላክላቸው ቴክስቶችን ሁሉንም አይቻለሁ። ሶመር መግቢያ ቀዳዳ መተንፈሻ ቦታ ያጣል። የእናትነት ቁም ነገር ያልገባት ሚኔ ደግሞ ልጇን ይዛ ወደ መሽታ ቤት ሄዳ መጠጥ ደጋግማ እየጠጣች ሰክራ በልጇ ለቅሶ በልጇ ጩኸት እሷ እየጨፈረች ያለምንም ሐሳብ እየተዝናናች ምሽቱን እያሳለፈች ነው። ሚኔና የልጇ መጥፋት ያስጨነቃት ሩቻን ደግሞ ላይ የመጣበትን ማሳጣቅ ደጋግማ ትደውላለች፣ እሱም አያነሳም።
ሶመር እንኳን ስልክ ሊያነሳ ለራሱ ማምለጫ መተንፈሻ ጊዜ አልነበረውም። ቱርካን ይኸውልሽ ሁሉን ነገር አስረዳሻለሁ፣ እባክሽን አንድ ደቂቃ አዳምጪኝ። ብዙ ጊዜ አዳመጥኩ እኮ። የዛኔ ስንጋባ ምን ብላኝ ነበር? መቼም ቢሆን እኔ ባልሽ አልሆንም፣ አንቺ ሚስቴ አትሆኝም ብላኝ ነበር። አዎ ዛኔ እኔና አንተ ስንጋባ ያንተ ልብ ከሚኔ ጋር ነበር። እናት ደግሞ ባልሽን ያዩ ተንከባከቢው ያዩ እያለችኝ ለእኔ አስባ ሳይሆን ከሚኔ አንተን ለማራቅ ፈልጋ ነበር። ለዛ ነበር ሁላችሁም ተጫወታችሁብኝ። አንተም እናትህም ሁላችሁም ተጫወታችሁብኝ። ሶመር አንተ ማለት የከዳኸኝ በጣም በጣም ውሸታም ሰው ነህ፣ ውሸታም ሰው ነህ። ቱርካን ልቀቀኝ፣ እንዳትነካኝ ሶመር፣ እንዳትነካኝ፣ ልቀቀኝ። ና ልጄ፣ ይሄ ነው ቤቱ፣ ና። ሙስጠፋ ልጄ መጣ፣ ልጄ ወደ እኔ መጣ። አዬ ድሮም ካንቺ ጋር ነበርኩ፣ የት መሄጃ አለኝ? ሩጃን የሚኔን ጉዳይ ለማና ቤት እንደምትል ገብቷታል። ሶመር ጋር ደጋግማ ትደውላለች። ሶመር ስልክ አይነሳም። ኦዛር ጋር ትደውላለች። ኦዛር ልጁንና ሚስቱን በማገናኘት ስራ ተጠምዶ ነበር። ስልኳን እያነሳላት አይደለም። ማንም እዚህ የሚቀር የለም፣ ሁላችሁም በሉ ፈልጓት። ሚኔ ከገባችበት ይዛችሁ ነው፣ ፈልጓት በሉ። ቱርካን ምን እያረግሽ ነው? ወዴት ልትሄጂ ነው? በዚያ ቱርካን ምን እያረግሽ ነው? የትም ቤት አይመለከትም። ቱርካን በዚህ ሰዓት ወዴትም ሄዳችም፣ ወዴትም አትሄጂም። እያረክ ነው ሶመር? ለምንድን ነው የምትቆልፈው በሩን? ምን እያረክ ነው? ቱርካን የትም አትሄጂም፣ ወዴትም ሄዳችም። ለምንድን ነው የማልሄደው? አንተ ምን አገባ? ምንም አይገባም። ቱርካን ያገባኛል፣ የትም አትሄጂም። ባልሽ ነኝ፣ ባልሽ ነው ያልከኝ ሶመር። አንተ ለእኔ ምንም አይደለም። እንካ ቀለበትን እንካ። አንተ ለእኔ ሶመር ምንም አይደለም። ከልቤ ወጣል ሶመር፣ ጠልቼሃለሁ። ምንም አይደለም። ማዬ የምወደው ምግብ ሰርተሽ ነው ጠበቅሽኝ። ብላ ልጄ፣ ያንተ መምጣት ነበር ስጠብቅ የነበረው። ብላ እንደፈለግክ አድርገ። ልጄ ያለው ይህንን ምግብ በጣም ነበር የምወደው፣ ግን ሁሌ አላገኘውም። ምክንያቱም እናቴ ገንዘብ አልነበራትም። አንዳንዴ እማዬ ለእኔ የምትሰጠኝ የራሷን ድርሻ ነበር። እሷ ሳትበላ ወደ ጓዳ ገብታ እያለቀሰች እኔን ሳሎን ውስጥ እንደበላ ታደርጋለች። የእሷን ድርሻ እኔ እየበላው፣ እሷ ግን ምንም ሳትበላ ነበር የምታድረው። አንተ ግን አልነበርክም። አንተ ስንሰቃይ፣ እማዬ ስታለቅስ፣ ስትቸገር አልነበርክም። ከሚያምሩ ቤተሰቦች ጋር ነበርክ። እኛን ጥለን ሄደህ ነበር። እናቴ ለኔ ስትል ብዙ ስቃይ አይታለች። መሱት እባክህን ተው፣ መሱት ተው። ለምንድን ነው ድጋሚ እንድንጎዳ የምታደርገው? ለምንድን ነው የምልን ማሰማው? ለምንድን ነው ከእናቴ ማትርቀው? በቃ ከማዬ ራቅ፣ ከእኔም ራቅ፣ ከህይወታችን ራቅ። ሙስጠፋ በቃ ያለፈውን እርሳ። አሁን ግን እኔ ያለው ከጎናችሁ ነኝ። ዛሬ አለ፣ ነገስ ደግሞ ወደ ተዋበው ቤተሰብ ልትመለስ፣ ወደ አንተ ቤተሰብ ልትመለስ እኛን ጥለህ እባክህን ከእኔም ከማዬም ራቅ። ተውን በቃ እኛን ተውን ለብቻችን። እሺ ሙስጠፋ፣ ነገር ግን አንተ እናትን ብቻዋን መተው የለብህም። ሁሌም ከእናት ጎን መሆን አለብህ። እሷን ጥለህ መሄድ የለብህም። ዶኑሽ በሶመር አማካይነት ድርጅታቸው ውስጥ ስራ ተቀጥራለች። ሶመር ቱርካን እንዳትሄድብኝ ብሎ በሩ ስር ደግፍ እንዳለ ምሽቱ አልፎ ቀኑ ይነጋል። ከነጋም በኋላ ቱርካን ለመሄድ ስትሞክር የትም አትሄጂም፣ ከኔ ጋር ነው የምትሄጂው ብሎ እንዳትሄድ ይከለክላታል። ነስሪን ለራሷ ሕክምና ወደ ሆስፒታል ስትመጣ ምሽቱን ሙሉ መጠጥ እየጠጣች ሰክራ፣ ጠዋት ላይ ደግሞ ልጇን ክትባት ለማስከተብ ወደ ሆስፒታል የመጣችውን ሚኔ መራመድ ከብዷት ትመለከታታለች። ሚኔ ድንገት የልጇ ልብስ ወርቆባት እሱን ለማንሳት ቸገር ነስሪን ሩጣ መጣ ታነሳላታለች። ልጅቷን ስጪኝ ላግዘሽ፣ ግድ የለም። እሺ አመሰግናለሁ። ነስሪን ሚኔን ታክሲ ያዛ ልትመለስ ስትል የሚኔን ሁኔታ ስትመለከት ሚኔ ባለችበት በጣም ታሳዝናትና አብራት ታክሲ ውስጥ ገብታ መሄድ ትጀምራለች። ወደ ትልቁ ቤት ነው አይደል እየሄድሽ ያለሽው?
ዛልሄድም መቼም ወደዛ ቤት አልሄድም። እና ወዴት ነው የምትሄጂው? አላቅም። ምናልባት ወደ ሲኦል አላቅም። ነስሪን የሚኔ ጉዳይ ግራ የገባት እያስጨነቃት ሚኔን ወደ ቤቷ ይዛት ትመጣለች። ነስሪን ለሚኔ ሾርባ ሰጥታ እንድትጠጣ አድርጋ ልጇን እየተንከባከበች ሚኔ እያለቀሰች ብሶቷን እየነገረች ነስሪን ሁሉን ነገር ረስታ ሚኔን አይዞሽ እያለች ታጽናናታለች። ኡመር በሩን ቁልፍ እንደያዘ ሻወር ለመውሰድ ወደ ውስጥ ይገባል። ቱርካን ምን እንደምታደርግ ግራ እየተጋባች ሶመርን ስልክ አንስታ ድሮ ከሚኔ ጋር የተጻጻፉትን መልእክቶችን ታነባለች። ሶመር መቼ ነው የምትመጣው? ቱርካን አልተኛችም እንዴ? እኔ እማዬ በር ላይ ነው ያለችው። አሁን መምጣት አልችልም። እኔ በጣም ናፈቅሽኝ። መቼ ነው የምንገናኘው? ሶመር የፍቺው ጉዳይ መቼ ነው የሚያልቀው? ውዴ በቅርቡ የፍቺው ጉዳይ ሲያልቅ እኔና አንቺ አብረን እንሆናለን። ቱርካን እነዚህና ሌሎችን መልእክቶችን ስትመለከት በንዴት እየተብሰለሰለች ለሚኔ ያሉበትን አድራሻ በሶመር ስልክ ትልክላታለች። ልጅሽን በሙቋ ማጠብ አለብን። ቆይ ውሃ ላምጣ? እኔ ላምጣ? ሚኔ በሶመር ስልክ ቱርካን የላከችላትን አድራሻ ኳላይ ሲደርስ ትመለከታለች። ነስሪን ወደ ሳሎን ስትመለስ ሚኔ ልጇን ለነሱ ጥላ ሄዳ ነበር። ጥላቸው ሄዳለች። ቱርካን ውዴ ቁርስ አዝዣለሁ። ቁርስ በልተን ወደ ቤታችን እንመለሳለን። እባክሽን ቱርካን እባክሽን ይቅርበኝ። ቢያንስ ያለፈውን ሁሉ ረስተን አንድ እድል ስጪኝ። አብሬሽ እንድኖር አንድ እድል ስጪኝ። ሁሉን ነገር እንዳስተካከል አንድ እድል ስጪኝ። በእውነት አንድ እድል ብሰጥ ሁሉን ነገር ታስተካክላለህ? ሁሉን ነገር ቱርካን፣ ሁሉን ነገር አስተካክላለሁ። ማነው ደግሞ? ምናልባት ያዘዝከው ቁርስ ደርሶ ይሆናል። ሚኔ ምንድነው የምትሰሪው? ምን እያልክ ነው? በፍጥነት እንድትመጪ ብለህ አድራሻዬን የላከው እኮ አንተ ነህ። ስለምን መልእክት ነው የምታወሪው? እኔ ምንም መልእክት አላኩልሽም። አይዟችሁ እኔ ነኝ መልእክቱን የላኩላችሁ። እዚህ ኋላ ለመገናኘት የኔን መተኛት መጠበቅ አያስፈልግም። ፈለጋችሁ እንደ ፍቅራችሁ መሆን ትችላላችሁ። ማለት ሶመር፣ ቱርካን በመጨረሻም እውነቱን አወቅሽ ማለት ነው? በጣም ጥሩ፣ በጣም ጥሩ፣ ደስ ይላል። በጣም ጥሩ። ሚኔ ችግር አትፍጠሪ፣ ውጪ። እርምሻል ቱርካን፣ ልጃችን ማለት በፍቅር የተገኘች ነች። እና ሶመር የማይጠገቡ የሚያማምሩ የፍቅር ጊዜያትን አሳልፈናል። ልጃችንም የነዛ የፍቅር ጊዜ የጣፋጭ ጊዜዎች ውጤት ነች። አብሽን ዝጊ፣ በቃ ውጪ፣ ውጪ ከዚህ። ለምን ታውራበት እንጂ እውነቱን ስታወራ ፈራህ እንዴ? እሷ ምንም እውነት የላትም። እኔና አንቺን ለማጣላት እየዋሸች ነው ቱርካን፣ እየዋሸች ነው። እሷ ምንም እየዋሸች አይደለም። አንተን እየዋሸኝ ያለው። እቺ ግን ጓደኛ የሆነሽ ምስጢሬን ተካፍለሽ ነበር። እንደ እህትም እንደ ጓደኛዬም ነበርሽ። አስመሰልሽብኝ። አንቺም በራስሽ በኩል ተጫወሽብኝ። እንግዲህ ምንም ማድረግ አይቻልም። ብዙ ጥያቄዎችን ስትጠይቂኝ ነበር አይደል? የልጅሽ አባት ማን ነው ፍቅረኛሽ ስትይ ነበር አይደል? እንኳን ደስ አለሽ። አሁን ሁሉን ነገር አውቀሻል። አፍሽን ዝጊ፣ አለበለዚያ ይኸውልሽ ምን ልታረገኝ? ሶመር ምን ልታረግ? ቱርካን ቁሚ እባክሽን ቱርካን። ሶመር ዞር በልልኝ ሶመር። ቱርካን እባክሽን አዳምጪ፣ እሷን አትስሚያት። ዞር በልልኝ ኡመር ወዴ፣ በቃ ተዋት ትሂድ፣ እሷ ተዋት። እኔ አታሳብጪኝ፣ ዞር በልልኝ። እኔ አንተ ከልጃችን ጋር ሆነን ደስተኛ ሆነን እንኖራለን። እሷን ተዋት። እኔና አንተ አብረን ከልጃችን ጋር ጥሩ ቤተሰብ ይኖረናል። ሶመር እኔ ላንተ ብዬ ሞታለሁ። ሶመር አዲስ ህይወትን መስረት። ጥለኸኝ ከሄድክ ሞትብሃለሁ። እኔ ዞር በልልኝ፣ አለበለዚያ እገልሻለሁ። ዞር በይ። ከምትሄድ ግደለኝ። ይኸውልህ እኔ ሞታለሁ። ራሴን ነው ማጠፋው ሶመር። ጥለኸኝ የምትሄድ ከሆነ ሞታለሁ። ራሴን ነው ማጠፋው ሶመር። እንዳትሄድ ሶመር። ጥለኸኝ ከሄድክ ራሴን ነው ማጠፋው። እንዳትሄድ ሶመር ሚኔን ትቷት ቱርካንን ተከትሏት ሄዳል። ቱርካን ቁሚ፣ ቱርካን። በጣም ጥሩ። በህይወት እያለሁ እናንተም መለያየት ከከበደኝ ሞቼ ለያያችኋለሁ። ሚኔ ምንም ሳታመነታ ከፎቁ ላይ ዘላ ከቱርካን እግር ስር ትወድቃለች።
ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 47 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።